ቅድስዋ መላእክት ለማርያም ይዌድስዋ መላእክት ለማርያም በውስተ ውሳጤ መንጦላዕት ወይብልዋ በሃኪ ማርያም ሀዳሴሁ ጣዕዋ በውስተ ውሳጤ መንጦላዕት ወይብልዋ በሃኪ ማርያም ሀዳሴሁ ጣዕዋ ይዌድስዋ መላእክት ለማርያም ይዌድስዋ ለማርያም በውስተ ውሳጤ መንጦላዕት ወይብልዋ በሃኪ ማርያም ሀዳሴሁ ጣዕዋ በውስተ ውሳጤ መንጦላዕት በሃኪ ማርያም ሀዳሴሁ ጣዕዋ ይዌድስዋ መላእክት ለማርያም ይዌድስዋ መላእክት ለማርያም በውስተ ውሳጤ መንጦላዕት ወይብልዋ በሃኪ ማርያም ሀዳሴሁ ጣዕዋ መንጦላዕት ወይብልዋ በሃኪ ማርያም ጣዕዋ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ኢየሱስ ቡርክት አንቲ እምአንስት ወቡሩክ ኢየሱስ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ አማኑኤል ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ አማኑኤል ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ኢየሱስ ወቡሩክ ፍሬ ከርሥኪ ኢየሱስ ተፈሥሒ ፍሥሕት ኦ
ምልዕተ ጸጋ እግዚአብሔር ምስሌኪ አማኑኤል ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ አማኑኤል ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ኢየሱስ ቡርክት አንቲ ቡሩክ ፍሬ ከርሥኪ ኢየሱስ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ አማኑኤል ተፈሥሒ ፍሥሕት እግዚአብሔር አማኑኤል መንክረ ግርማ ኃይለ ልዑል ጸለላ መንክረ ግርማ ኃይለ ልዑል ጸለላ አማን መላእክት ይኬልልዋ አማን አማን ልልዋ አማን አማን መላእክት ይኬልልዋ አማን አማን መላእክት ይኬልልዋ በሚያስደንቅ ግርማ የልዑል ኃይል ጋረዳት በሚያስደንቅ ግርማ ጋረዳት በእውነት በእውነት መላእክት አመሰገኗት በእውነት በእውነት መላእክት አመሰገኗት በእውነት መላእክት አመሰገኗት በእውነት በእውነት መላእክት አመሰገኗት መንክረ ግርማ ኃይለ ልዑል ጸለላ ኃይለ ልዑል ጸለላ አማን አማን መላእክት ይኬልልዋ አማን አማን መላእክት ይኬልልዋ አማን አማን መላእክት ይኬልልዋ አማን አማን መላእክት ይኬልልዋ በሉ ራሱ ልዑል መሰረታት
ወውእቱ ልዑል ሳረራ በሚል ኃይለ ቃል እንማማራለን። በዛሬው ዕለት እንግዲህ በዚህ ኃይለ ቃል ጌታ መንፈስ ቅዱስ በረዳን መጠን እንድንነጋገርበት ርዕሰ ጉዳዩን የመረጥኩበት ምክንያት ስንዱ እመቤት የሆነችው ቅድስት ቤተ ክርስቲያን በየጊዜው በየወቅቱ ዘመናትን እየከፋፈለች ጊዜያትን ያስጌጠ እግዚአብሔርን በጊዜያት ውስጥ ደግሞ በተለይ በአዲስ ኪዳን ለኔና ለናንተ ያደረገውን ደግሞ ለስሙ የታመኑትን ሰማዕታቱን በየዕለቱ ቤተ ክርስቲያን ታስባለች። በዛሬው ዕለት የሰማዕታት ሁሉ አክሊል የሆነው የኔና የናንተ ጌታ በፊልጵስዩስ ቂሳርያ በቅዱስ ማቴዎስ ወንጌል ምዕራፍ 16 ላይ ተጽፎ እንደምታገኙት ቅድም መምህራችንም እንዳሉት ደቀ መዛሙርቱ በአንድም በሌላም መንገድ ዓለም ክርስቶስን እንዳይረዱ ዓለም የክርስቶስን መምጣት የነ አዳም የነ አቤል የነ ሴት ሄኖስ እያልን የምንጠራቸው ደጋግ አባቶች መስዋዕታቸው፣ ጸሎታቸው፣ ምስጋናቸው የሚያርግበት ምላሽ የሚያገኝበት እንደሆነ ዘንግተው የክርስቶስን አመጣጥ በሌላ የተረዱ ክርስቶስን ነብይ ይሉት ነበረ። ምን ይሉት ነበረ? አሁንም በዘመናችን ክርስቶስን ከነቢያት እንዳንዱ ክርስቶስን ትላንትና ለሊሁ መስዋዕት ወለሊሁ ተወካፌ መስዋዕት ራሱ መስዋዕት ሆኖ መስዋዕት አቅራቢ እንዲሁ መስዋዕት ተቀባይ ሆኖ የተገለጠውን ለአንዴና ለመጨረሻ ጊዜ ራሱን መስዋዕት አድርጎ የሰጠውን አንድ የአብ ልጅ የቅድስት ድንግል ማርያም ልጅ በመዋዕለ ጋዌው የፈጸመውን የማስታረቅ ሥራ ዛሬም ያስታርቃል፣ ፍጡር አማላጅ ነው የሚሉ አሉ። ሎቱ ስብሐት። እኛ ግን ክርስቶስን ምን እንለዋለን? ፍጡር ነው ፈጣሪ? እንደምን ቆያችሁ? እስቲ የዘወትር ጸሎት የምትጸልዩ ሰዎች እጅ አውጡ አልልም። ስትጸልዩ ክፍል 2 ላይ እግዚአ አጋዕዝት ወአምላከ አማልክት ወንጉሠ ነገሥት የሚላል የጌቶች ጌታ የነገሥታት ንጉሥ የሥጋም የነፍስም ፈጣሪ አንተ ነህና አንተም ባስተማርከን መሰረት ስትጸልዩ ለምስጋና ስትቆሙ ከምድራዊ አባት ለይታችሁ ስትጠሩ እንዲህ በሉ ብሎ እንዳስተማረን እንጠራሃለን። ምን ብለን ነው የምንጠራው? አባታችን ሆይ ቤት የምትኖር በሰማያት። ስለዚህ የጌቶች ጌታ የነገሥታት ንጉሥ የአማልክት አምላክ ነው ክርስቶስ ኢየሱስ። ስለዚህ በዓለም ያለውን በአይሁዳውያን ዘንድ ያለውን ምልከታ ሊያስወግድ ወዶ እንዲህ አላቸው ደቀ መዛሙርቱ፣ መኖ ይብልዎ ሰብ ለእጓለ እመሕያው፣ ሰዎች የሰውን ልጅ ማን ይሉታል? አሁን ከዚች ሃይማኖት ውጪ ያሉት ክርስቶስን በምን ልክ እንደተረዱ ክርስቶስን ምን ብለው እንደሚሰብኩ መቼም ምእመናን ሁላችሁም ታውቃላችሁ፣ በየሶሻል ሚዲያው የምንሰማው ስለሆነ አሁን የሰዎችን ምልከታ አይደል። ጌታችን ጠየቀ፣ ኤልያስ ነ ኤልሳ ነ ዮሐንስ ነ ከነቢያት አንዱ ነ ይሉሃል። መልካም ብላችኋል። እናንተ ማን ትሉኛላችሁ? ምን ተብሎኔ? አሁን እስቲ ክርስቲያኖች በልባችን ምላሹ ይሆንና ክርስቶስ ኢየሱስን እኛስ ምን ብለን እንጠራው?
ደቀ መዛሙርቱ ተጠየቁ፣ ግራ ገባቸው። በመንፈስ ቅዱስ የተሞላው የኔና የናንተ አባት የሆነው ሕይወቱ በብዙ የሚያስተምር መውደቅ መነሳትን ያስተማረ ደግሞ ክርስቶስን እንባን እንደሚቀበል ንስሐን እንደሚቀበል ከንስሐ በኋላ የከእንደገና አምላክ በክብር እንደሚሾም ያስተማረን ቅዱስ ጴጥሮስ አንተ ውእቱ ክርስቶስ ሕያው ወልደ እግዚአብሔር ሕያው፣ አንተ ክርስቶስ የሕያው የእግዚአብሔር ምንድነ? መልሱ ምንድነ? ከ6 ቀን በኋላ ብሎ ታሪኩ ከደብረ ታቦር ጋር ተያይዞ ይሰበካል። ይሄ ምስክርነት የተሰጠበት ዕለት ነው። ይሄ ምስክርነትም አለት ተብሏል። ቅዱስ ጳውሎስም በአንደኛ ቆሮንቶስ ምዕራፍ 10 ላይ ዛኮክ ክርስቶስ ውእቱ፣ ያም አለት እስራኤልን ሲመግብ የነበር እስራኤልን ሲመራ የነበረ አልፋና ኦሜጋው አለቱ ክርስቶስ ነው አለ። አለቱ ማን ነው? የዚች ቤተ ክርስቲያን መስራች ማን ነው? የሌሎቹ ሰዎችን ሊጠቅሱ ይችላሉ። የኛ ግን የመሰረታት ክርስቶስ በደሙ ነው። ክብር ምስጋና ለአምላካችን ይሁን። አመስግኗት የዚችን ቤተ ክርስቲያን ነው። ግዴላችሁም ጭብጨባችሁ ያንሳል። ለክርስቶስ እኮ ነው ምስጋና። ይህ በዋናነት ይነገራል። ወደ ዋናው ርዕሰ ጉዳይ ስመጣ በዛሬው ዕለት እንባን የሚያብስ እግዚአብሔር፣ ጸሎትን የሚሰማ እግዚአብሔር፣ የጸኑትን በጽናታቸው ውስጥ የተጉትን በትጋታቸው ውስጥ ምላሽ የሚሰጥ እግዚአብሔር ሐናና ኢያቄምን አሰባቸው ይለናል። መድኃኔዓለም በቸርነቱ ሁላችንን የሚያስበን አሜን አትሉ? ማን ያስበን? ሰው ይዘነጋል፣ የማይዘነጋ ማን ያስበን? ምርኩዝ የሆነን ማን ያስበን? የመነሻችን የመኖራችን መሰረት ማን ያስበን? አስቦናል በቸርነቱ። ባካችሁ አመስግኑ። በሆነ ቢያስበን ነው ለምስጋና የተሰባሰብ ነው። ስለዚህ ሐናና ኢያቄም ታሪካቸውን በቤተ ክርስቲያን አስተምሮ በዛሬው ዕለት በመላው ዓለም ያለችው ኦርቶዶክስ ተዋሕዶ ስለነዚህ ቅዱሳን ደጋግ አባትና እናት በብሉይ ኪዳን ዘመን እንደ ኮከብ ያበሩ በማጣት እግዚአብሔርን ያላማረሩ ከእግዚአብሔር ጋር ምስጋናቸው ውዳሴያቸው ያልተቋረጠ የሰዎችን ነቀፋ ያልተመለከቱ እግዚአብሔርን ብቻ በማምለክ የጸኑትን ሰዎች ቤተ ክርስቲያን ኦርቶዶክስ ተዋሕዶ ሃይማኖታችን ከፍ ታደርጋቸዋለች። ቅድመ ታሪኩ እንደምንድነው ብንል ቴክታና ጴጥሪቃ የተባሉት በዘመናቸው ሀብት፣ ገንዘብ፣ ንብረቱን እግዚአብሔር የሰጣቸው በሕይወታቸው ግን አንድ ነገር ነሳቸው። ታሪኩን ገብታችሁ አንብቡ። እኔ ታሪኩን ልተርክላችሁ አይደል። ልጅ ግን የላቸውም ነበር። ምን አልኳችሁ? እግዚአብሔርን አላማረሩም። ቴክታና ጴጥሪቃ ሀብታችንን፣ ንብረታችንን፣ ገንዘባችንን ነገ የሚወርስ በስማችን የሚጠራ ልጅ እግዚአብሔር ቢሰጥ መልካም ነው፣ ካልሰጠም እግዚአብሔር ትክክል ነው። እግዚአብሔር ምንድን ነው? እንዲህ ብለው የጸኑት መልካም ዘር እግዚአብሔር ሰጣቸው። እንዲህ እያለ እስከ ሐናና ኢያቄም ሕልማቸውም ነገረ ክርስቶስን እስከሚተረጎምበት ትልቅ ምስጢር እስካዩበት እስከ ሐናና ኢያቄም ይመጣል። ሐናና ኢያቄምም ልጅ በማጣት ተፈተኑ። ምን በማጣት? ባለትዳሮች ካላችሁ በደንብ በትኩረት ስሙኝ። ልጆች የማን ስጦታ ናቸው? የማን ስጦታ? ታዲያ እግዚአብሔር ሰጪ ነው ካልን ካልሰጠ ማን ትክክል ነው? ምን አላችሁ እንላለን። ግን ያ በሕይወታችን በትዳር መካከል እንዲህ ባለ ሁኔታ ስንፈተን መጽናት አንችል።
አዎ በአንድም በሌላም እንዴት ይሁን የእሷ ነገር፣ እንዴት ይሁን የእሱ ነገር እያሉ ሰዎች በትዳር ውስጥ ጣልቃ ይገቡና ትዳሩ መሰረት እንዳይዝ በአንድም በሌላም መንገድ ትዳሩ እንዲፈርስና እንዲለያዩ የሚያደርጉ ሰዎች አሉ። ክርስቲያኖች ትልቁ የጋብቻ መሰረታዊ አስተምህሮ ምንድነው ካልን ጽድቁና መንግስቱን ለመውረስ ነው። እነዚያ ሶስቱ መሰረታዊ ነገሮች ለመተጋገዝ እንደው ከዝሙት ጠንቅ ለመጠበቅ ዘር ለመተካት የሚለው ዓለምም ይሰብከዋል። መቼም ቤተ ክርስቲያን ግን ሁለት መንገዶችን አስቀምጣለች። አንደኛው በጋብቻ እግዚአብሔርን እያመሰገኑ መኖር፣ ሁለተኛው ደግሞ ከዓለም ሐሳብ ከምድር ሐሳብ ተለይቶ በምንኩስናው ማንን እያመሰገኑ መኖር። ከዚህ ውጪ ያለው መንገድ እመኑኝ እግዚአብሔር የመሰረተው ሳይሆን ሰዎች በስምምነት የሰሩት ነው። ስለዚህ በአካባቢ ላይ ሐናና ኢያቄም ለምስጋና አዎ እግዚአብሔርን ስሙን ለመጥራት የተስፋው ቃል ተነግሯልና በዚያ ልክ ለምስጋና ሲመላለሱ እንዲህ ይሏቸው ነበር። የብሉይ ኪዳን ሥርዓት ያልወለዱ ሰዎች እግዚአብሔር በረከቱ ርቋቸዋል። የእግዚአብሔር በረከት የራቃቸው አንዳች በደል ኃጢአት ቢሰሩ ነው። ስለዚህ እነዚህ ሰዎች የተረገሙ ናቸው ብለው ያሽሟጥጧቸው ነበረ። ይህንን ሁሉ ግን ተቋቁመው ማንን ያመልካሉ? ማንን ያመልካሉ? ክርስቲያኖች ጠላት ዲያብሎስ በሰው ላይ አድሮ በሕይወታችሁ የጎደላችሁን አንዳች ነገር ጥቂቷን ያሳያችኋል። አስተውሉ። የአዳምና የሔዋን ከገነት መሰደድ፣ ከገነት መባረር መሰረታዊ ነገሩ ሐሳቡ ምንድነው ትሉኝ እንደሆን የተሰጣቸውን ብዙውን መመልከት ትተው ያጡትን አንዷን ነው ያዩት። እቺን አትብላ በበላ ሰዓት ምንን ትሞታለህ? የሞት ሞትን ክርስቲያኖች ዲያብሎስ የሚያሳያችሁ አንዲት የጎደላችሁ ነው። እግዚአብሔር የሰጠን ግን ብዙ ነው። ያደረገልን ብዙ ነው። ጤና የሰጠን ማን ነው? እንድንወጣ እንድንገባ ጉልበታችንን ያጸና ማን ነው? እንዲህ ባለ ሁኔታ እንድንሰባሰብ እንድናመልከው የረዳን ማን ነው? ኧረ አመስግኑት። ለዚህ ጌታ ምስጋና ያንሰዋል። በዚህ ሰዓት እንደኔና እንደናንተ ታድለው በዚህ ቤተ መቅደስ ለአገልግሎት ያልመጡ አሉ። የአልጋ ቁራኛ የሆኑ ሰዎች አሉ። በየጸበል ቦታው በየሆስፒታሉ በመንገድ ዳር የወደቁ ወገኖቻችን አሉ። እኛን ያሰበን እግዚአብሔር ጻድቃን ሆነን አይደለም፣ መሐሪ ስለሆነ እስመ መሐሪ ውእቱ እግዚአብሔር አምላክነ መሐሪ ወመስተሳይል እግዚአብሔር ሩቀ መዓት ወብዛ ምሕረት ወጻድቅ አለ ቅዱስ ዳዊት። እግዚአብሔር መሐሪና ይቅር ባይ ነው። ምንና ምንድን ነው? በሉ ግዴላችሁ ምንና ምንድን ነው? በምሕረቱ ያሰበን ማን ይመስገን? ክብር ምስጋና ለስሙ ይሁን፣ እርሱ ይመስገን። ስለዚህ ክርስቲያኖች የተሰጠንን ብዙውን እንመልከት። ዲያብሎስ ተስፋ ሊያስቆርጥ ያጣናትን አንዷን ነው የሚያሳየን። በትዳር መካከል እንደው አንቺ መውለድ እሷ መውለድ ማትችል ከሆነ ፍታት የሚሉ ቤተሰቦች አሉ። እርሱ ጋር ችግሩ ከሆነ በምርመራ ለዩና ተፋቱ። ፍቺን የሚያውጁ የዲያብሎስን ስብከት የሚሰብኩ ሰዎች አሉ። እንዲህ የምናደርግ ሰዎች ካለን መድኃኔዓለም ልቦና ይስጠን። ሁለቱ ስንት አካል ይሆናሉ? ሰው አባትና እናቱን ምን ይላል? ይተዋል። ቤተሰብ ካላችሁ በትዳር መካከል ጣልቃ የምትገቡ እግዚአብሔር አይወድ። ሁለቱ አንድ አካል ይሆናል፣ ከክርስቶስ ጋር ይጸናል። ለጸሎት ካልሆነ በስተቀር እንዳይለያዩ ነው። ለምን ታዲያ የመለያየትን ስብከት እንሰብካለን? እንደሚያደርጉትን በድጋሜ ላለው መድኃኔዓለም ልቦና ይስጣቸው። ይነቅፏቸው ጀመረ። ኢያቄም ለምስጋና ወደ ቤተ መቅደስ ሲሄድ በመንደር ያሉ ሰዎች አንገታቸውን ይነቀንቁበት ነው። ኃጢአቱ የበዛ በደለኛ ይሉት ነበር። እርሱ ግን ጻድቅ ነው። ምንድነው አልኳችሁ? ሰዎች ብዙ ይሏችኋል። ስለናንተ ስለ ራሳችሁ ለማስረዳት ግዴላችሁም ብዙ አትድከሙ። እግዚአብሔር ያቀናል አያቀናም?
በቃ ለሚያቀል ለእግዚአብሔር መንገር ነው። ሰው የሚለውን አያጣም። ክርስቲያኖች አካሄዳችሁን፣ አረማመዳችሁን፣ ንግግራችሁን፣ አለባበሳችሁን እያየ ስም ይሰጣል ሰው። እግዚአብሔር ግን ልብን የሚመረምር ልባችንን የሚያጌታ ማይምረ ልብ ወህቡዓት የተሰወረውን ምስጢር የሚያቅ ነው። አንዳንዶች የምታቋቸው ቀን በውንብድናው ቀን በኃጢአት የምታቋቸው ሌሊት እኮ ከእግዚአብሔር ጋር በእንባ በለቅሶ በምስጋና የሚያሳልፉ ሰዎች አሉ። ግዴላችሁም እንዲህ የወደቁትን ሰዎች እያየን ጣት ከመቀሰር ጌታ ሆይ ፍጻሜን አሳምርልኝ ትልቅ ጸሎት ነው። ያሳምርልን መድኃኔዓለም። ይሄ ሁሉ የተባሉ ከእግዚአብሔር ጋር ጸኑ። ታሪኩን ላሳጥርላችሁና ከእግዚአብሔር ጋር እንደጸኑ እርሱ ባለቤቱ እግዚአብሔር ተመለከተ። ወደ ሐናና ኢያቄም ቅዱስ ገብርኤል ምስራች ነጋሪውን ላከ። ታላቅ ደስታ እንደሚሆንላቸው የሚወልዱት ደግሞ በጽናት የተገኘ ነቢያት ሲጠባበቁ የነበረው ነቢያት እጆቻቸውን ዘርግተው ያቺ ዘር ማናት እንደው ትወለድ እኛም ከግራ ቁመት ከሞት ወይ ደግሞ ከጨለማ ወደ ብርሃን እንሻገር ብለው ሲጸልዩ ነበረ። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ስታነቡ ከመሰዶም እምኮነ ወከመ ገሞራ እመሰልነ ሊቁም ደግሞ እግዚአብሔር ኪያኪ እመ ኢያትረፈ ለነ በትረ ተአምር ማርያም እንተ ጸገይኪ መድን አለ። አንቺን ንጽሕት ዘርባ ያስቀርልን ኖሮ እንደ ሰዶምና ገሞራ በመሰልን በጠፋን ነበረ። ንጽሕት አማናዊት ዘር ክርስቶስን የምትወልድ የነቢያት ትንቢታቸው የሆነ የነቢያት የጸሎታቸው ምላሽ የሆነ ቅድስት ብጽዕት እንደሚወልዱ መልአኩ ቅዱስ ገብርኤል አበሰራቸው። ለጸኑት ያደርጋል እግዚአብሔር። አመስግኑት እግዚአብሔር። አሁን ታሪኩ እንዲህ ብዬ ታሪኩን ተርኬላችሁ ብቻ አልተው። ቅዱስ ዳዊት ስለዚህ ቤተሰብ፣ ቅዱስ ዳዊት ስለ ቅድስት ድንግል ማርያም በብሉይ ኪዳን ደግሞ የዳዊት ዘር ተብሎ ይጠራልና ምን ብሎ አመሰገነ ትሉኝ እንደሆነ ሐናና ኢያቄም በዛሬው ዕለት በእግዚአብሔር ፈቃድ በመልአኩ ቅዱስ ገብርኤል የምስራች ቃል የጸነሱት የኔና የናንተ እናት ቅድስት ድንግል ማርያም ናት። ማን አልኳችሁ? ለዚህም ቅዱስ ዳዊት ሲጀምር እንዲህ አለ፣ መሰረታቲሃ ውስተ አድባረ ቅዱሳን፣ መሰረቶቿ በተቀደሱ ተራሮች ላይ ናቸው። እግዚአብሔር አለ ከያዕቆብ ድንኳን ይልቅ ጽዮንን ወደደ መረጠ ይለናል። ከማን ድንኳን ይልቅ? እንደምን ቆያችሁ? እዚህ ያልሆናችሁ በደንብ አመስግኑ እግዚአብሔር። ጥሩ ነው። ይሄንን ነገር መምህር ጥሩ አስለምደውናልና እኛ እንቀጥልበታለን። እግዚአብሔር ከሁላችን ጋር ይሁን። ከያዕቆብ ድንኳን ይልቅ እግዚአብሔር የጽዮንን ደጆች ይወዳቸዋል። ከማን ድንኳን ይልቅ? አጠራ አድርጌ ልንገራችሁ። ከማን ድንኳን ይልቅ? ከያዕቆብ ድንኳን። በያዕቆብ ድንኳን ውስጥ እግዚአብሔር ይመለክ ነበር። ድንኳኑ በቤተ መቅደስ ተተክቷል። ከዚህ ድንኳን ይልቅ ግን እግዚአብሔር የሚወደው መመስገን የሚፈልገው ሌላ ድንኳን ነበረ። ያቺ አማናዊት ድንኳን፣ አማናዊት ቤተ መቅደስ በሰው እጅ ያልተሰራች ጽዮን ትባላለች አለ። ማን ትባላለች? ጽዮን ማለት ጸወነ ሥጋ ጸወነ ነፍስ። አዎ በብሉይ ኪዳን ታሪክ ነቢያቱ ጽዮንን ስለ 3 ነገር ይጠቅሱታል። ስለ ስንት ነገር አልኳችሁ? አንደኛው ለተራራ ተጠቅሷል። ሁለተኛው ለዳዊት ከተማ ነው። ሶስተኛው በትንቢታዊ ቃል ሐዲስ ኪዳን ለኔና ለናንተ መጠጊያ ለሆነችው ለድንግል ማርያም ነው። ለማን አልኳችሁ? ይሄ የመጽሐፍ ቅዱስ ክፍል፣ ይሄ ውዳሴ፣ ይሄ ምስጋና ቃል በቃል ድንግል ማርያምን የሚመለከት ነው። ቅድም የነገርኳችሁ መዝሙረኛው ዳዊት
በዘመረው አሻግሮም በተመለከተው ጽዮንን በጠራት ምስጋናው ምዕራፍ 86 በቅንፍ 87 ከቁጥር 1 ጀምሮ እንዲህ ካለ በኋላ ከዚያኛው ድንኳን ይልቅ እግዚአብሔር ጽዮንን ወዷታል ካለ በኋላ የእግዚአብሔር ከተማ ሆይ አላት። የማን ከተማ ሆይ በሉ ግዴላችሁም፣ የማን ከተማ ሆይ? የእግዚአብሔር ከተማ ሆይ ባንቺ አለ የተከበረ ነገር ይደረጋል። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር ዘከሮን ለራብ ወለባቢሎን እለ ያአምራኒ እያለ የእግዚአብሔር ከተማ አለ ከያዕቆብ ድንኳን ይልቅ ማንን ወዷል ብያችኋለሁ? ጽዮንን። ማንን አልኳችሁ? ግዴላችሁም በሐሳባችን ወደ ቤት ስንሄድ ነው። ደጊመ ቃሉን ፈልጌው አይደለም፣ እንድትደጋግሙት አይደለም። መቼም ስንደጋግመውም ደግሞ ቃሉ ይጸናልና ስንመሰክርም በረከት አለው። ማንን አልኳችሁ? ጽዮንን ወደዳት። ያቺ ጽዮን ደግሞ የእግዚአብሔር ከተማ ናት ይለናል። የማን ከተማ? የማን ከተማ? በቤተ ክርስቲያናችን ሜሮሎጂ ወይ ደግሞ ነገረ ማርያም የነገረ ድነት መሰረት ነው ብለው ሊቃውንት ያስተምራሉ። የምን አልኳችሁ? የነገረ ድነት ምንድነው? ምንድነው እርሱ? እንዲህ ስንል እንደው መሰረቱ ክርስቶስ ተረሳም ይለዋሉ። ፍጡር ከፈጣሪ ጋር ይወዳደራል እንዴ? ይወዳደራል? ይሄ ማለት እኮ እንደው መኪና ከእግረኛ ጋር እንደማለት ነው። እንደው ምሳሌ ዘያጽስ ነው። እንደውም ከዚያ በላይ ነው። አውሮፕላን ፕሌንም ምንም በሉት ከሚሮጥ ሰው ጋር ከእግረኛ ጋር እንደማወዳደር ፍጡር ከፈጣሪ ጋር አይወዳደር። ክርስቶስ ኢየሱስ ፈጣሪ ነው። ለዚህ ነው ቅዱስ ዮሐንስ አፈወርቅ ሲናገር ድንግል ፈጣሪዋን ወለደች፣ እርሱም የፈጠረውን ሥጋ ተዋሃደ። ምን አደረገ? ድንግል ማንን ወለደችው? በሉ ድንግል በሉ እስቲ። ፈጣሪዋን ወለደችው፣ እርሱም የፈጠረውን ሥጋ ተዋሃደ። ክብር ምስጋና ይሁን ሥጋችንን ያከበረ ያልናቀ እግዚአብሔር። ስለዚህ ፍጡርን ከፍጡር ጋር ማነጻጸር ይቻላል። በቤተ ክርስቲያናችን ኮምፓራቲቭ ቲዮሎጂ ወይ ደግሞ አንጻራዊ ትምህርተ መለኮት የሚባል ንጽጽሮች፣ ግራ ከቀኝ ጋር፣ ብርሃን ከጨለማ ጋር ይህንን ማነጻጸር ይቻላል። ከብርሃን ጌታ ጋር ግን ማነጻጸር ይቻላል? ክርስቲያኖች የሚቻለውን ነው ምነግራችሁ። ስለዚህ ቅድስት ድንግል ማርያም በቤተ ክርስቲያናችን ስለ ቅድስት ድንግል ማርያም ኦርቶዶክስ ተዋሕዶ ከፍ አድርገን የምንመሰክረው የድነታችን መሰረት ስለሆነች ነው። ምንድነው አልኳችሁ? አማናዊት ቅድስት ዘር ብሎ ነው የጠራት። ለዚህም ሊቃውንቱ የዜና አበው ሊቃውንት የነገረ ማርያም አባት ብለው ቅዱስ ኢሬኔዎስን ይጠሩታል። እሱ ስለ ቅድስት ድንግል ማርያም በብዙ አስተምሯል። ቅድስት ድንግል ማርያምን እንዲህ ይላታል፣ የሔዋን ጠበቃ አሌንታ ይላታል። በሉ እስቲ የሔዋን በሉ እስቲ ጠበቃ አሌንታ። የመጀመሪያዋ ሔዋን የሕያዋን ሁሉ እናት የተባለ በሷ ምክንያት ሞት ወደ ዓለም የመጣ ስመ ትርጓሜዋ ከግብር ጋር ያልተገናኘ ስለሆነ ዳግማዊት ሔዋን ታስፈልጋለች። ለዚህ ነው ቅዱስ ኤፍሬም በውዳሴው ላይ በእንተ ሕያዋን ታጾተ ገነት ወበእንተ ማርያም ድንግል ተርወ ለነ ዳግመ ከፈለነ አለ። ያ ደግሞ በበረከት የሰጠን ዘውእቱ ሥጋው ለክርስቶስ ወደሙ ክቡር አዲሲቷ ሔዋን በሐሙስ ውዳሴ ማርያም ላይ ቅዱስ ኤፍሬም በደረሰው ድርሰቱ በዛሬው ዕለት በተተረጎመልን ትርጓሜ ክፍል 2 ላይ በሔዋን ምክንያት የገነት ደጅ ተዘጋ። የገነት ደጅ ምን አለ? በዳግማዊት ሔዋን በድንግል ማርያም ተከፈተልን። ኧረ አመስግኑ ስለዚህች እናት።
በሷ ተከፈተልን። አሁን ዕፀ ሕይወት ወዕፀ መድኃኒት ብሎ ቅዱስ ያሬድም በአንቀጸ ብርሃን ድርሰቱ ላይ እንደደረሰው ከዚያ ዕፀ ሕይወት በልተን ለዘላለም እንድንኖር ፈቃዱ ሆነ። ያ ዕፀ ሕይወት ክርስቶስ ኢየሱስ በቤተ መቅደስ ዘወትር ይሰጣልና ምስጋና ይገባዋል ለዚህ ጌታ እንደገና በዳግም ሕይወት ስለወለደ። ስለዚህ የመጀመሪያዋ ሔዋን ስሟ ከትርጓሜው ጋር አልተገናኘም። ዳግማዊት ሔዋን ቅድስት ድንግል ማርያም አማናዊውን ቃል ተቀበለች። በሉቃስ ወንጌል ላይ እንደምታነቡት ወበሳድስ ወር ተፈነወ ገብርኤል መልአክ እምኀበ እግዚአብሔር ኀበ አሐቲ አገር ዘገሊላ እንተ ስማ ናዝሬት። በስድስተኛው ወር ቅዱስ ገብርኤል ወደ ድንግል ማርያም መጣ። ወደ ሐናና ኢያቄም እንደሄደው ምስራቹን እንደነገረው ማርያምን ትወልዳላችሁ፣ ብፅዕት ዘር ንጽሕት የሆነችውን ቅድስት የሆነችውን ለአዳም ልጆች መጠጊያ የሆነችውን ትወልዳላችሁ ብሎ በደስታ እንዳበሰራቸው አልቀረም። ወደ ቅድስት ድንግል ማርያም መጣ። እንዲህ አላት፣ ደስተኛይቱ ሆይ ምን ይበልሽ? በሉ እስቲ ደስተኛይቱ ሆይ ምን ይበልሽ? ደስ ይበልሽ። ማን ካንቺ ጋር ነው? ማን ካንቺ ጋር ነው? ወገኖቼ እኛ ቅድስት ድንግል ማርያምን ብናከብር እንደው ክብሯ ውዳሴዋ በዛ። እንደው ቅዳሴ ድንግል ማርያም ውዳሴ እንዲያ ይላሉ ሰዎች። ብናከብራት ምን ከብር እኛ ነን። እርሷን ያከበረ ማን ነው? ሰው ቢያከብር ነገ ያው እንደምታውቁት ነው ሊያወርድ ይችላል። ስልጣን ቢሰጥ ነገር ሊሽር ይችላል። አንዴ ካከበረ ለዘላለም ሰውን የማይረሳ ማን ብቻ ነው? ቅዱስ ገብርኤል የተናገረውን መሰረታዊ ቃል በደንብ አድምጡ። እግዚአብሔር ከአንቺ ጋር ነው፣ ደስተኛይቱ ሆይ ደስ ይበልሽ አለ። ጸጋን የሞላብሽ ሆይ በክብር ያጌጥሽ ሆይ እግዚአብሔር ከአንቺ ጋር ነው። እናንተ እግዚአብሔር ከኛ ጋር ከሆነ የሚያስፈራ ነገር አለ እንዴ? እግዚአብሔር ከኛ ጋር ከሆነ ገደሉ ሙሉ ይሆናል። እግዚአብሔር ከኛ ጋር ከሆነ ጠላት ይሸነፋል። እግዚአብሔር ከኛ ጋር ከሆነ ጉልበታችን ይበረታል። ማን ከኛ ጋር ይሆን? በቃ እግዚአብሔር ካንቺ ጋር ነው። ጸጋን የሞላብሽ ሆይ በቅዳሴያችን እስቲ ልመልሳችሁ። ስታስቀድሱ ተሰጦ ስትቀበሉ ተውቦ ምሕረት ለሚካኤል ወብስራት ለገብርኤል ወሀብተ ሰማያት ለማን? ለማርያም። እስቲ ልንገራችሁ፣ የሰማያት ሁሉ ሀብት ነው ለድንግል ማርያም የተሰጠው። ጸጋ ልዩ ልዩ ነው አለ ቅዱስ ጳውሎስ። ለሌላው የመዘመር ጸጋ፣ ለሌላው የማመስገን ወይ ደግሞ የመመጽወት፣ ለሌላው በጉልበቱ የማገዝ። መቼም ሁላችንም መክሊት አለን፣ ጸጋችን ልዩ ልዩ ነው። ለድንግል ማርያም ግን የሰማዩን ሁሉ ሀብት ጸጋ አድርጎ ሰጥቷታል። አመስግኗት። ክብር ምስጋና ለቅድስት ድንግል ማርያም። እንዴት ትሉኝ እንደሆነ ቅዱስ ዳዊት ቤት ሊሰራ ፈለገ፣ ወደደ። ወደ ጥንተ ነገራችን ልመልሳችሁና እግዚአብሔር ምን አይነት ቤት ትሰራልኛለህ? በእጅ ወደ ተሰራ ቤት አልገባ። እንዴት አይነት ቤት? ሰማይ መቀመጫዬ፣ ምድር የእግሬ መርገጫ ናት። ምን አይነት ቤት ትሰራልኛለህ ያለው ንጉሠ ሰማይ ወምድር ቃል የተባለ ክርስቶስ በቅድስት ድንግል ማርያም ማይጸኑ ውስጥ ከተማ አድርጎ ማይጸኗን 9 ወር ከ5 ቀን አድሯል። አላደረም? ኖሯል? አልኖረም? ኧረ ግድ የላችሁ መልሱልኝ። ለዚህ እኮ ነው የእግዚአብሔር ከተማዊ ባንቺ የተከበረ ነገር ይደረጋል። ድንቅ ነገር ተደርጎ የማይታወቅ ያለ ዘራ ብእሲ ነው እሷ የምትወልደው ክርስቶስን። ከሌሎች የሚለያት ነው። ወደፊትም እስካሁንም ያልተደረገ ቀድሞም ብጽዕና የተሰጣቸው በእግዚአብሔር ዘንድ የተከበሩ የተባሉት ለነሱ ያልተሰጠውን ጸጋ ለቅድስት ድንግል ማርያም የሰማይ ሁሉ ሀብት፣ ሰማያውያን የሚናፍቁት መላእክቱ የኔና የናንተን መዳን በአንድ ኃጢአተኛ መመለስ በሰማይ ደስታ ይሆናል፣ በመላእክቱ ዘንድ ደስታ ይሆናል ተብሎ ነው የተጻፈው።
ደቂቀ አዳም ደግሞ ስተው በድለው ነበርና ትዝ አይላችሁም? በቤተልሔም ስፍራ ክርስቶስ በተወለደ ሰዓት መላእክቱ ደስ ብሏቸው ስብሐት ለእግዚአብሔር በሰማያት ወሰላም በምን ስምረቱ ለሰብ ለእግዚአብሔር በሰማይ ምስጋና ይሁን በምድርም እርቅ ሰላም ፍቅር ሆኗልና በመዳናችን አረ መላእክቱ ደስ ይላቸዋል፣ ምስጋና ይገባቸዋል። ሆነ ለቅዱሳን መላእክቱ ልመልሳችሁና ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር ካለ በኋላ ቅዱስ ዳዊት እንዲህ ብሎ እያመሰገነ ቁጥር 5 ላይ እምነ ጽዮን ይብል ሰብ አለ። ሰው ሁሉ እናታችን ማን ይላል? በሉ እስቲ ግድ የላችሁ ማን ይላል? ጸወነ ሥጋ ጸወነ ነፍስ ናታ። ሰው ሁሉ እናታችን ጽዮን ይላል። ወብእሲ ተወልደ በውስቴታ ወውእቱ ልዑል ሳረራ ከእርሷ መድኃኒት ተወለደ። ምን ተወለደ? አሁን እኮ ድንግል ማርያምን የምናመሰግናት የምናከብራት የተወለደልን የዓለም መድኃኒት ስለሆነ ነው። የምን መድኃኒት አልኳችሁ? ታማችሁ በሐኪም ቤት መድኃኒት ሲሰጣችሁ አንዱ ለአንዱ ሳይድ ኢፌክት አለ። የጨጓራው የራስ ምታቱ የምናምን ምትሉት በዚህ ቤት የሚሰጠው የዘላለም መድኃኒት ግን ሳይድ ኢፌክት አለው እንዴ? ክብር ምስጋና ይሁን፣ የዘላለም ረፍት ነው። ስለዚህ ቤተ ክርስቲያናችን የመላእክቱን ቃል ተቀብላ የዓለም መድኃኒት አሉ ተወልዶላችኋል ነው ወይስ ደግሞ ተወልዶልሃል ነው ያሉት? እንደምን ቆያችሁ? መላእክቱ በሉቃስ ወንጌል ምዕራፍ 2 ቁጥር 10 ላይ ዛሬ በዳዊት ከተማ እርሱ መድኃኒት የሆነ ክርስቶስ ተወልዶላችኋል ነው ወይስ ተወልዶልሃል? ምን አላችሁኝ? አንዳንዶች አሉ ክርስቶስን የግል አዳኛ አድርገህ ተቀበል የሚለው። ኧረ እሱ የዓለም መድኃኒት ነው። አመስግኑት፣ የዓለም መድኃኒት ነው። ለዚህም አባ ጊዮርጊስ ዘጋስጫ ሲናገር እንዲህ አለ፣ መፈውሰ ነፍስ ወመፈውሰ ሥጋ ሐዋሲሁ አንተ ለኩላ ዘሥጋ ወለለም ሀበ መናፍስ ርኩሳን ይስያሩ ነው ያለው። ለሥጋም ለነፍስም ክርስቶስ መድኃኒታችን ምናችን አልኳቸው? ኢየሱስ ብሂል መድኃኒት። ኢየሱስ ማለት ዘበትርጓሜው ምን ማለት ነው? መድኃኒት በሉኝ እንጂ ምን ማለት ነው? የእርሱ መድኃኒትነት ደግሞ ለዘላለም የሚፈውስ ነው። ለሥጋም ለነፍስም ረፍት የሆነ ከእርሷ መድኃኒት ተወለደ ካለ በኋላ ራሱ ልዑል መሰረታት አለ። አሁን ወደ ቀደመው ነገር ልመልሳችሁና የዲያብሎስን የሰው ልጆች እንዴት ባለ ሁኔታ ከዚህ ክብር እንዲወጡ እንዴት ባለ ሁኔታ ለቅድስት ድንግል ማርያም ቅድም ያልኳችሁ ቅዱስ ሄሬኔዎስ እነ ቅዱስ ዮሐንስ አፈወርቅ እነ ቅዱስ ቄርሎስ የመሰከሩትን ምስክርነት ቴዎቶኮስ ብሎ ቅዱስ ቄርሎስ ያስተማረውን ትምህርት አንዳንዶቹ ወላዲተ አምላክ ከማለት ይልቅ ወላዲተ ሰብ ፍጡር ነው የወለደችው የሚሉ አሉ። ሎቱ ስብሐት። እርሱ ፍጡር ነው ፈጣሪ ነው? ግዴላችሁም ይሄ ስብከት ለእናንተ ነው። በእናንተ በእኛ በሚገባልክ ለሊቃውንቱማ ውዳሴዋን ቅዳሴዋን ሲተረጉሙት በብዙ ምስጢር ያትቱታል። ምን እያልኳችሁ ነበረ? እንደምን ቆያችሁ? ምን እያልኩ ነበረ? የላችሁም ማለት ነው አይደል? እግዚአብሔር ከሁላችን ጋር ይሁን። እስቲም ያስታውሰኝ እግዚአብሔር ቃል ሕይወትን ያሰማልን። እሺ ክርስቶስ ኢየሱስ ፈጣሪ ነው። የተወለደው መሰረቱ እርሱ ነው። ስለዚህ ቤተ ክርስቲያን የምትሰብከው ነገረ ማርያም ወይ ደግሞ ሜሮሎጂ ብንል ወይ ደግሞ የነገረ ድነት መሰረት ብላ ቤተ ክርስቲያን ስለ ቅድስት ድንግል ማርያም በብዙ ልጆቿን የአዳም ልጆችን የምታጸናው በተለይ ኦርቶዶክስ ተዋሕዶ አማንያን እኔና እናንተን ስለ ነገረ ማርያም እንድንረዳ የምታደርገው ቅድስት ድንግል ማርያምን ያከበራት ማን ስለሆነ? ደግሜ ደጋግሜ ነው ምለው ማን ስለሆነ? እግዚአብሔር ስለሆነ